የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከእሁዱ ተጠባቂ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። በእሁዱ ጨዋታ ሃሪ ማጓየርና ኡጋርቴ ይደርሳሉ ተብሎ የተጠየቀው አሞሪም አላውቅም፣ ግን ለእሁዱ ጨዋታ መዘጋጀት አለብን። ከዛ ከሪያል ሶሴዳድ ጋር ለምናደርገው ጨዋታ ማሰብ አለብን። ሆይሉንድና ቾዲ ኦቢ ማን ነው በእሁዱ ጨዋታ የሚጀምረው? ሁሉም ተጫዋቾች ለጨዋታው ዝግጁ ናቸው። ልምምድ ላይ አይተን ለመጫው ዝግጁ ሊሆኑ ይችላሉ። ቡድኑ ጎል የማስቆጠር ችግር እንዳለበት ትናገር ነበር። ይህንን ለመፍታት ምን ታስቧል? ዛሬ ያደረግነውን እንቅስቃሴ ማሳደግ አለብን። በመጨረሻ ውጤቶች ላይ ማተኮር ይጠበቅብናል። ጎል ስናስቆጥር ማስቀጠል አለብን። አንዴ ጎል ስታስቆጥር በጣም ቀላል ይሆናል። መጀመሪያ ጎል ማስቆጠር አለብን። በአሰልጣኝነት ስራ ውስጥ እንደዚህ አይነት ጉዳዮች አጋጥሞ ያውቃል? ለምሳሌ በ10 ተጫዋቾች የመጫወት በሳምንቱ መጨረሻ የመጀመሪያ 90 ደቂቃ ነበረብህ። በቀጣይ ደግሞ በኦልትራፎርድ ከሶሴዳድ ጋር ጨዋታ ይጠብቀሃል። እንደዚህ አይነት ችግር አጋጥሞ ያውቃል? ከዚህ ውድድር በኋላ ለሁሉም ነገር ዝግጁ ሆናለሁ። ስለዚህ ጥሩ ነገር ነው። እሁድ እንደሚታወቀው የደጋፊዎች ተቃውሞ አለ። ይሄ ሰልፍ ስራ ላይ የበለጠ ከባድ ያደርግብኛል ብለህ ታስባለህ? አይ በክለባችን ውስጥ ሁሉም ነገሮች ከባድ ይመስለኛል። እኔ ማድረግ የምችለው በጨዋታው ጥሩ እንቅስቃሴ ማድረግና ጨዋታውን ማሸነፍ ነው። ደጋፊዎቹ የመቃወም መብት አላቸው። ይህን ማድረግ ጥሩ ነገር ነው ብዬ አስባለሁ። ሁሉም ሰው ድምፅ አለው። የእኔ ስራ ቡድኑን ማሻሻል ነው በማለት መልሷል። የእሁዱ ጨዋታ በጣም ከባዱ ነው ማለት እንችላለን? አዎ፣ በፕሪሚየር ሊግ ሁሉም ጨዋታ አስፈላጊ ነው። እኛ ማሸነፍ አለብን። ካላሸነፍን ሁልጊዜ ችግር ነው። ስለዚህ በሁሉም ነገር ላይ ማተኮር አለብን። ትልቁ ችግር ተጫዋቾች አለመኖራቸው ነው። ሰዎች ብዙ ነገር ይናገራሉ፣ ግን በሳምንቱ መጨረሻ ላይ ስለምናደርገው ጨዋታ ማተኮርና ያንን መቋቋም አለብን። ከሳምንት በፊት ስለ ሉክ ሾውና ማሰን ማውንት ጠይቀንህ ነበር። በዚህ ዓመት የምናያቸው ይመስልሃል? እኔ አማድን የማግኘት ተስፋ አለኝ። ማርቲኔዝ ከዓመቱ ውጭ ነው። ማውንትና ሾው ሊመለሱ ይችላሉ፣ እናያለን። በአውሮፓ ሊግ ፍጻሜ ከደረስክ አማድን እንመለከተው ይሆን? ስለ እሁዱ እናወራ። በእርግጠኝነት ይመለሳሉ። ጉዳት የማያስከትሉ ሁሉንም ተጫዋቾች ለማየት እየሞከርን ነው። አርቴታ አርሰናልን ትልቅ ቡድን አድርጎታል። አንተም በማንቸስተር ዩናይትድ ጊዜ ይኖረኛል ብለህ ታስባለህ? ዩናይትድ የአርቴታን ያህል ጊዜ አይሰጠኝም። ሁለቱ ክለቦች የተለያዩ ናቸው። እኔ እንደዛ አይሰማኝም። ነገር ግን አሰልጣኝ ሚኬል አርቴታ ፈተናውን ያለፉበት መንገድ ትልቅ ነው። አርሰናል የተለየ ክለብ እንደሆነ ይሰማኛል። ማንቸስተር ዩናይትድ ለአርቴታ የተሰጠውን ያህል ጊዜ ለእኔ አይሰጠኝም በማለት ሩበን አሞሪም ሐሳባቸውን አጋርተዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ከእሁዱ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። በሳምንቱ መጨረሻ ካሸነፋችሁ በኋላ በቡድን ውስጥ ያለው ስሜት እንዴት ይገለጻል? ለእኛ ታላቅ ምሽት ነበር። ያሸነፍንበት መንገድ ሁሉንም ያነሳሳ ነበር። በሚያሳዝን ሁኔታ ያ ጨዋታ አልፏል። ለእሁዱ ጨዋታ መዘጋጀት አለብን። ያንን ለመድገም መሞከር ይጠበቅብናል። ሉዊስ ስኬሊና ኤታን ንዋኔሪ ለእንግሊዝ ብሔራዊ ቡድን ሊመረጡ የተባለ ነው። ምን ሐሳብ አለህ? እኔ ከሰማሁት ውጪ ምንም ሐሳብ የለኝም። ቶማስ ቱኸል ሲወስኑ እኛ እንደግፋቸዋለን። የሚመረጡ ከሆነ የማይታመን ልምድ ይሆናቸዋል። ግን ይህ የኔ ውሳኔ አይደለም። በአሰልጣኝነት ሕይወትህ 200ኛ የፕሪሚየር ሊግ ጨዋታን እሁድ ታደርጋለህ። ምን ስሜት ይሰጣል? ጊዜው በፍጥነት ሄዷል። የዚህ ክለብ ታላቅ አሰልጣኝ ስሆን የማይታመን ነበር። ህልሜን አሳክቻለሁ። የመጀመሪያውን ኤፍኤ ካፕ ዋንጫ ስናሳካ የኮቪድ ጊዜ ነበር። በቀጣይ የምንችለው እናደርጋለን። የበለጠ ስኬታማ ለመሆን አሁንም ፍላጎቱ አለኝ። ማርቲን ኦዴጋርድ ቡድኑ ውስጥ እየሰጠ ስላለው አገልግሎት ምን ትላለህ? የተወሰኑ ጨዋታዎችን ካየህ የተጫዋቹን አፈጻጸም አያንጸባርቅም። ሌላ ቀን ለዚህ ጥሩ ምሳሌ ነበር። ኦዴጋርድ ለእኛ አስፈላጊ ተጫዋቻችን ነው። ስለ እሁዱ ጨዋታ ምን ታስባለህ? የጨዋታውን አስፈላጊነት እናውቃለን። ለጨዋታው እየተዘጋጀን ነው። ቾዲ ኦቢ ማርቲን ከአርሰናል ለቆ የማንቸስተር ዩናይትድ ተጫዋች ሆኗል። ምን ሐሳብ አለህ? በዚህ ውሳኔ ውስጥ ብዙ አልተሳተፍኩም። ያሳዝናል። ምክንያቱም የአካዳሚ ተጫዋቾቻችንን ማቆየት ከዋና ቡድን ጋር እንዲሰለጡን እንፈልግ ነበር። ሉዊስ ስኬሊና ንዋኔሪ ከኛ ጋር ናቸው። ይህ ጥሩ ምሳሌ ነው። የሪካርዶ ካላፊዮሪ የማጥቃት ችሎታ አስገርመዋል። አቅም አለው። ለተከላካይ በጣም ያልተለመደ ነው።
አይኔን የሳበው ነገር ነው። የማጥቃት ችሎታውን በየቀኑ በስልጠና ላይ እመለከታለሁ። ስለዚህ ብዙ አያስገርምም በማለት ሚኬል አርቴታ ሐሳቡን አጋርቷል።